በጣም የሚያስገርማችሁ ሰው ምን ያክል የጨለመበት እንደሆነ ማሳያው አንዱ ሰው የሰራውን መኪና አምኖ ታክሲ ይሳፈራል። ሹፌሩ ይቻል እስቲ መንጃ ፈቃድህን በመንገድ ትራንስፖርት ተመርምር አልፋል እንዴ ብላ ቼክ አታረግ አይደል? ግን እኮ ላይኖረው ይችላል። ሰውየው ለማጅ ሊሆን ይችላል። ይዞ ያድርስ ራሱ እርግጠኛ አይደለም። ግን ታምነን ምን እንላለን? እንገባል። ትኬት ቆርጦ ሰው ከአንድ ሀገር ሌላ ሀገር እንደሚሄድ እርግጠኛ ሆኖ ፕሌን ላይ ይገባል። አየር ላይ በዛው ይቅር በዛው ያርግ ምንም እርግጠኛ በማትሆንበት ግን በእርግጠኝነት ታምነ ህይወትን እኮ ነው የምትሰጠው። እውነተኛ አንተ እሱን ጠዋት ስትወጣ አለህ ዋነኛ ሹፌር አንተ ነህ። በህይወቴ ላይ ባለቤት አንተ ነህ። የፈለከው ቦታ ታደርሰኛል። ይሄንን ማለት ሞኝነት አይደለም፣ ብልጠት ነው። በምንም ነገር ስጋ የለበሰ እንዲታመን የእግዚአብሔር ፈቃድ አይደለም። ሁሌ በልባችን ላይ እንዲነግስ የሚፈልገው እሱ ብቻ። ጠዋትም ስትነሳ እሱ፣ ማታም ስትነሳ እሱ። ረዳኸኝ ተባረክ፣ አገዝከኝ ተባረክ። ስትወጣስ ጌታ ሆይ አንተ ነህ ከኔ ጋር ያለው ተባረክ፣ ቅደምልኝ። ይሄ ሞኝነት አይደለም፣ ጥበብ ነው። እግዚአብሔርን ማስቀደም በህይወት ላይ እሱ የከበረው ጥበብ። ሲደክም ሲስል ምናምን የለህማ ራሱ እኮ አይባልም። አንተም አለህ አይደለም። እሱ አንተ ራስህ መኖርህ ራሱ ያስገርማል። የለህም እያልክ አይደለም። የለም እያልነው መኖራችን ራሱ እኮ ትዕግስቱ መቻሉ ይገርማል። እንደኛ ባህሪ ወደ ጉልፍ ብሎ አለመመለሱ እኮ እግዚአብሔር ያስገርማል። አንድ እኮ አለ አንተ ህይወት እፍ ብሎ የከተተብ ታልጋ ያነሳ እኮ አለ። እሱ ላይ ነው ጠዋት ጉዞ የሚጀመር። አባ ይባላል። ተነስ፣ ባለቤት አንተ ነህ፣ የህይወት የሹፌር አንተ ነህ። ውሎዬን ተረከብ። አለቀ። በሰላም ውለህ ትገባለህ። ሮሜ ምዕራፍ 1 ከቁጥር 18 ጀምረን እስከ 32 ድረስ ጮክ ብለን ረገጥ አድርገን በጋራ እናነባዋለን። ሮሜ ምዕራፍ 1 ከቁጥር 18 ጀምረን እናንብበው። 1 3 እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔርን ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውለውም ልቦናቸው ጥበበኞች ነን ሲሉ ደንቆሮዎች ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱ መልክ መስሎ ለወጠ። ስለዚህም እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ እርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። ስለዚህም እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባ ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶች መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውርን አደረጉ፣ በስህተትም የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባቸውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ቅናትን፣ ነፍስ መግደል፣ ክርክር፣ ተንኮል፣ ክፉ ጠባይ ተሞሉ። የሚያንሾካሽኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈላልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ እያወቁ እነዚህ ከሚያደርጉ ጋር ይስማማሉ እንጂ። አሜን። የሳምንት ዕለት ስናጠና የሮሜ መጽሐፍን ከህሊናቸው የተነሳ እርስ በርስ ሐሳባቸው ስለሚካሰስባቸው ሰዎች ስናይ ነበር። እግዚአብሔር የለም ብለው ስለሚሉ
በአንደበታቸው ስለሚናገሩ ነገር ግን በሕሊናቸው የእግዚአብሔር መኖር ስለሚጮህባቸው የባህሪያቸውና የአኗኗር ዘይቤያቸው ምን እንደሚመስል የተወሰነ አይተን ነበር። ቁጥር 20 ጀምረን እስከ ቁጥር 25 ያለውን አንዴ በጋራ እንድገመውና ዛሬ እነዚህ ላይ ትኩረት አደርጋለሁ። ከቁጥር 20 እስከ 25 1-3 የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያልን። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማያስተውልም ልቦናቸው ጨለመ። ጥበበኞች ነን ሲሉ ደንቆሮዎች ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ስለዚህም እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ እርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪ ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። እርሱ ለዘላለም የተባረከ ነው። አሜን። ኦኬ። ይሄ ስለ ጣዖት አምልኮ የሚናገር ክፍል፣ ጣዖትን ምን ስለማድረግ ስለማምለክ፣ የፈጣሪን ቦታ የእግዚአብሔርን ቦታ የሚሸፍኑ ማናቸውም ነገሮች በእግዚአብሔር ፊት ተፈጥረው ያሉ ሆነው በእግዚአብሔር ቦታ የሚገቡ ሁሉ ምንድነው ስማቸው? ጣዖት ይባላሉ። እግዚአብሔርን ለማወቅ ባልወደዱ መጠን የፈጣሪን መልክ በተፈጠሩ ምን አደረጉ ነው የሚለን? ለወጡት ነው የሚለው። በሚቀረጹ በምስል ምን አደረጓቸው? ለወጧቸው። ታላቅ ነን ይላሉ፣ ጥበበኞች ነን ይላሉ፣ ነገር ግን ደንቆሮች ሆኑ ነው የሚለን። ዛሬ ላለመደንቆር መደንቆር ብየዋለሁ። ርዕሱ አማርኛ ነው። ምን ለማለት ወይም ደግሞ እናንተ ቀለል ባለ ቋንቋ መጠቀም ከፈለጋችሁ ከደንቆሮቹ ውጣ በሉት። ርዕሱ ከደንቁርና መውጣት። ከምን? ከድንቁርና መውጣት። ከምን? ኦኬ። ቁጥር 20 ቁጥር 21 በጥንቃቄ ስሙት። ምን እንደምን የማይታየው ባህሪ ነው የሚለው። አንድ ባህሪ የእግዚአብሔር ባህሪ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ የተሰሩት ታውቆ ግልጥ ሆኖ ምን ይላል? ይታያል። እግዚአብሔር በግልጥ በፍጥረት ውስጥ ማንነቱን ገልጧል፣ ባህሪውን ገልጧል። በተለይ በብሉይ ኪዳን በተፈጠሩት የእግዚአብሔር መልክ ግልጽ ሆኖ ምን ይላል? ይታያል። አዲስ ኪዳን ላይ የእግዚአብሔር ባህሪ የተገለጠው በክርስቶስ ነው። የአምላክነት ኃይሉ ባህሪው በክርስቶስ ፍጹም የሆነው ምን ብሏል? ተገልጧል። በፍጥረት ውስጥ ግን የእግዚአብሔር መኖር ሰዎች እንዳይክዱ ፍጥረት በራሳቸው ምን ያደርጋሉ? ይናገራሉ። ይሄ የመጀመሪያ የህሊናው ሰው ሲቆሽሽ ወይም በኃጢአት ሲረክስ የመጀመሪያ የሚያደርገው ነገር በእግዚአብሔር ቦታ ሁኔታን ነው የሚተካው። እግዚአብሔር የሚተኩ ነገሮች በሙሉ ጣዖታቶች ናቸው። ለሰው ልጅ ደግሞ ጠላቶች ናቸው። ዛሬ በጥንቃቄ ስሙኝ፣ ታግሳችሁ ስሙኝ ግን በደንብ እሺ። ምንድን ያልኩት? ኦኬ። መጽሐፍ እያጠናን ነው። የእግዚአብሔር ቃል ነው። ውስጡ ለዛሬ የሚሆን መልእክት አለው። ለእያንዳንዳችን የእግዚአብሔር ድምፅ አለ፣ ይመጣል። ስለሚመጣ በጥንቃቄ ስሙኝ። እግዚአብሔር በደንብ ስሙኝ፣ የሚበቀል ቀናተኛ አምላክ ነው። መጽሐፍ ቅዱሳችንም ይነግረናል። እግዚአብሔርን ብትሰድበው ችግር የለም፣ ብታጉረመርም ችግር የለም፣ አያይም አይሰማም ብትል ምንም ችግር የለም። እግዚአብሔር ላይ በምትሳደበው በማንኛውም ነገር ችግር የለም። እግዚአብሔርን ስትተካው ግን ቀናተኛ ነው። ቦታውን የሚይዝ ማንኛውንም አካል ደግሞ አያስብም ለመፈጥፈጥ። እደግመዋለሁ።
የዲያብሎስ ብቸኛ መንገድ የእግዚአብሔርን ቦታ መሸፈን ነው። ሕዝቅኤል ምዕራፍ 28 እንደሚነግረን፣ ኢሳይያስ ምዕራፍ 14 እንደሚነግረን በተፈጠረበት ቀን ዲያብሎስ ወይም ሰይጣን የምንለው ሲፈጠር ኃይል እንደነበረው፣ ክብር እንደነበረው፣ በውበቱ መደምደሚያ የሌለው እንደሆነ ይነግረናል። ይሄ የተፈጠረው አካል የመጀመሪያ በልብህ ምን አልክን ያለው መጽሐፍ ኮራህ ነው የሚለው። ታበይክ። በምኑ ነው የታበየው? እግዚአብሔር በሰጠው ነገር ነው የታበየው። የሱ በሆነው አይደለም። እግዚአብሔር በሰጠው ነገር ታበየ፣ ኮራ። ከዛስ በልዑል ምን እላለሁ? እመሰላለሁ ነው ያለው። በእግዚአብሔር ልዑል ተመስዬ መንገስን በልዑል ተመስሎ መኖርን የመረጠው ምርጫ ያደረገው ወደ እግዚአብሔር የሚሄድን ፈሰስ በሙሉ ማቆም ነው። ክብር፣ አምልኮ፣ ዝና ለእግዚአብሔር ናቸው ባለቤት ስለሆነ። ባለፈው ሳምንት በደንብ አይተናል። ሁሉ ከሱ ነው። ሕያዋን ሆነን የምንወጣው የምንገባው የምንመላለሰው ከሱ የተነሳ ነው። ፍጥረታት በሙሉ ፀሐዩ፣ ዝናቡ የሚፈሰው አምላክ የመኖሩ ምንድን ምልክቶች ናቸው። በፍጥረት ውስጥ የእግዚአብሔር ባህሪ ምን ይላል? አሳ ከምንድን ነው የተሰራው? የተፈጠረው ከውሃ ነው። ይሄ የለበስነው ስጋ የተሰራው ከምንድን ነው? ከምድር አፈር ነው። ማንኛውም ፍጥረት የሚኖረው ከተፈጠረበት ዓለም ነው። ምግቡን የሚያገኘው ህልውና የሚያኖረው ሕያው ሆኖ የሚንቀሳቀሰው ከተገኘበት ዓለም ነው። ለምሳሌ ይሄ ስጋችን ባይበላና ባይጠጣ ምን ያደርጋል? ወደ ሞት ይሄዳል። አፈር ነህና ወደ ምን ትመለሳለህ? ወደ አፈር ትመለሳለህ የተባለው ይሰራበታል። ይሄ ስጋችን ግን ከምን የተበቀለ ምግብ ነው የሚበላው? አፈር። ይሄ ስጋችን ራሱ ከምንድን ነው የተሰራው? ኦኬ፣ ምግቡን የሚያገኘው ከምንድን ነው? ከአፈር ነው። መንፈሳችን ደግሞ ከእግዚአብሔር መለኮት እፍ ተብሎ የገባበት የመለኮት እስትንፋስ ነው። መንፈሳችን አፈር ከሚያበቅለው ነገር አይበላም። ከእግዚአብሔር አፍ በሚወጣ ቃል ነው የሚኖረው። አሳ ከውሃ ካወጣው ይሞታል። ህልውናው ያለው ምን ውስጥ ነው? በተመሳሳይ ፍጥረት ህልውናው በፈጣሪው ነው። የተካኸው ቀን ትሞታለህ። አሁን ዲያብሎስ በፈጣሪ ፈንታ ወይም በልዑሉ እመሰላለሁ ሲል ልዑሉን ተክቼ የሱን የእግዚአብሔርን ማንነት ተክቼ የልጁን መልክ መስዬ ክብርን ሁሉ ለማን ወስዳለሁ? ለራሴ ወስዳለሁ ብሎ ባሰበበት ልቡ በኮራበት በዛች ቅጽበት እግዚአብሔር እሳት ከውስጥ ወጥታ በላችን የሚል በሚያይ ሁሉ ፊት ምንድነህ? አመድ ነህ ይላል። አመድ ነህ። አሁን በአመድና በእንጨት መካከል ትልቅ ልዩነት አለ። እንጨት አመድ ከመሆኑ በፊት እንጨት ነው። አመድ ከመሆኑ በፊት ምንድነው? እንጨት ነው። እንጨት በእሳት ነዶ ምን ይሆናል? አመድ ይሆናል። አመድ ከሆነ በኋላ ግን በምንም ፋብሪካ እንጨት አይሆንም። ዲያብሎስ የማይድነው ለዛ ነው። የሁሉም ሰው ኃጢአት አለመታዘዝ ነው። በተለይ የሰው ዘርጋ ስትመጡ የእግዚአብሔርን ቃል ምን አለማድረግ ነው? አለመታዘዝ ነው። የዲያብሎስ ኃጢአት ግን አለመታዘዝ አይደለም፣ እግዚአብሔር መሆን ነው። መልኩን ባህሪውን ሸፍኖ የራሱ ማድረግ ነው። በአጭር ቃል ዲያብሎስ የሚያስተምርህ እግዚአብሔር የሚባለውን ትተህ የራስህን እግዚአብሔር እንድትሰራ ነው። ሃሎ፣ የራስህን እግዚአብሔር ያስፈጥራል። በጣዖት በምናምን ሊሆን ይችላል። ጣዖት ማያመልክ ደግሞ የሆነ አሻንጉሊት ባይሰራም ልክ እንደ ህንዶች 330 ሚሊዮን አሻንጉሊት ባይኖርህም ግን አንዳንዱን ምን ያደርገዋል? የሆነ ጣዖት አላመልክም ይልሃል እንጂ ሰውየው ራሱ የራሱ አምላክ ነው። ብዙዎቻችንን የሚያደርገን ከእግዚአብሔር ውጪ እግዚአብሔር ሆነን እንድንኖር ነው። ሃሌሉያ። ከእግዚአብሔር ውጪ የራሳችን እግዚአብሔር እንድንሆን ያደርገናል።
ምን ማለት ነው? የራሳችን እግዚአብሔር እንድንሆን ያደርገናል ማለት በራስ ጉልበት በራስ አቅም እንድትታመን ያደርጋል። ልክ በራስ ስትታመን ሁልጊዜ በእግዚአብሔር መታመን ታቆማል። መኖሩን አንዳንዱ ህልውናውን ሁሉ ይረሳል። ከዛስ በራሱ ስለሚደገፍ የራሱ አምላክ ይሆናል። በጥንቃቄ እንድትሰሙ ይፈልጋል። ምድር ላይ ምንም ኃጢአት እግዚአብሔርን አያናድደውም፣ እናንተን ነው የሚጎዳችሁ። እግዚአብሔርን ስትተካው ግን አይታገስም። ምክንያቱም ብቸኛ እውነተኛ አምላክ እሱ ስለሆነ ማንም ፍጥረት እሱን የሚተካ ስለሌለ። የሰው ልጅ ደግሞ ከኃጢአት የተነሳ ለመጀመሪያ ጊዜ ባለመታዘዝ ሲወድቅ በእግዚአብሔር ፊት እንዲሆን አልቀርብም የሚል የራሱን ኮባን የሰራው ሃይማኖት ለመጀመሪያ ጊዜ የተሰራው ያኔ ነው። በሰው ልጅ ጭንቅላት ውስጥ ተፈበረከ ሃይማኖት። ምን የሚል ኮባ የሚባል ሃይማኖት። ኦኬ፣ መጽሐፍ ቅዱስ ላይ የለም፣ ስሙ ግን እኔ አውጥቼለታለሁ። ኮባ ይባላል። ለምን? እንዲሆኜ በእግዚአብሔር ፊት ምን አልልም አልቀርብም። ስለዚህ በእግዚአብሔር ፊት ተቀባይነትና ሞገስ ለማግኘት ምን ማድረግ አለብኛል? ኮባ ሸፍኖ ነው ወደ እግዚአብሔር የመጣው። አሁን አይ እግዚአብሔርንማ ቀጥታ ማግኘት አልችልም ይልሃል ሰው እና የሆነ ኮባ ያስፈልግሃል ይልሃል። አሉት ኮባዎች። እኛ ቤት ስታመጣው ደግሞ ኮባዎች አሉ፣ ሜጀር ዋን ኮባዎች። አሁን በጥንቃቄ ስሙኝ። መጽሐፉ የሚለው በፈጣሪ ፈንታ ነው የሚለው። የተፈጠረ ላይ አይን ሲሆን ከእግዚአብሔር ጋር ጸብ ውስጥ ነህ። ለምን? እነዚህ የተፈጠሩ ሰዎች መጽሐፉ ሲነግረን ጥበበኞች ነን ሲሉ ደንቆሮዎች ሆኗል። እነሱ እኮ ጥበባቸውን ነው የተጠቀሙት። አሁን ኮባ መስፋት እኮ ጥበብ፣ የጥበብ ጥግ እኮ ነው። ልቀቱን ይዩት። ለእግዚአብሔር በእግዚአብሔር ፊት እንዴት አድርጌ ቀርባል የሚል ኮባ ነው የሰፋው። እግዚአብሔር ግን እሱን ምን አደረገው? ሞኝነት። የሰው ጥበብ በእግዚአብሔር ፊት ድንቁርና ነው። ፍጥረት ያው ሆኖ የሚወጣው የሚገባው የሚንቀሳቀሰው በፈጠረው እንጂ በተፈጠረው አይደለም። ልድገማ፣ በፈጠረው እንጂ በምን በተፈጠሩ አይደለም። አንድ ታሪክ ዝም ብዬ ላንሳ ለትምህርታችን እንዲሆን። ድንቅ ተአምራት እና ምልክት፣ በጥንቃቄ ስሙኝ። ድንቅ ተአምራትና ምልክት ማንንም ሰው እግዚአብሔርን እንዲያመልኩት አያደርጉ። ለዚህ የእስራኤል ሕዝብ ማሳያ ነው። ውሃ ወደ ደም ተቀይሮ ባህር ተከፍሎ ተሻግረው ከግብፅ ያወጣን ሙሴ ሞቷል ነው ያሉት። የሚያስቡት ሙሴ እንዳወጣቸው ነው። አሁንም ከነዓን የሚያስገባን ጣዖት ስራልን ነበር ያሉት። በፈጣሪ ፈንታ ምንድን ነው የሰሩት? የማያስተውለው ልቦናቸው ምን አደረገ? ጥበበኞች ነን ሲሉ ምኖች ሆኑ? ደንቆሮች ሆኑ። በምድር ፍጥረት በሙሉ ለፈጣሪው መገዛት አማራጭ ሳይሆን ግዴታው የተገኘበት ምንጭ ስለሆነ። ልድገመው፣ የተገኘበት ምን ስለሆነ? ምንጭ ስለሆነ። ብዙ በእግዚአብሔር ፈንታ ገብተው የሚመለኩት ያላችሁ የአክብሮት ስግደት፣ የብጽዕና ስግደት፣ ሌላ ደግሞ ምንድን ነበር የሚሏቸው? የአክብሮት ስግደት። አሁን የምን ስግደት? የአክብሮት ስግደት። እኛ እኮ ፈጣሪ ነን ናቸው አላልንም፣ ግን ምን እንላቸዋለን? እናከብራቸዋለን ይላል ሰው። እግዚአብሔር ደግሞ የመለኮት ኃይሉ ባህሪው በፍጥረት ውስጥ ራሱ ግልጽ ሆኖ ምን ይላል? ክብር ለሚገባው ክብር ይሰጣል። አንድ አለ ክብር የሚገባው፣ የሰማይ አምላክ እግዚአብሔር። ፍጥረትስ ሁላችን አንድ የምናከብረው አለ። ሁላችን እሱ ነው የምናከብረው። ሄሎ። አሁን የአህዛብ ያኗኗር ዘይቤ ትልቁ ችግር የነበረው ምንድነው? እግዚአብሔርን አናውቀውም፣ በእግዚአብሔር ፈንታ ግን የራሳችን እግዚአብሔር አለን ነበር። በህንድ ውስጥ ብቻ ዛሬ ቼክ ሲያደርግ ከ330
ሚሊዮን በላይ ጣዖቶች አሉ። ኔፓል ውስጥ ብቻ 350 ሚሊዮን ጣዖቶች አሉ። በደንብ ስሙኝ። ኢትዮጵያ ውስጥ ከዛ ይብሳል ያለው። አሁን የነሱ ነው አይደል ያሳቀን? ከዛ ይብሳል። ቸርች ውስጥ ብቻ 44,000 ነው ያለው። እንግዲህ ኦኬ፣ ምልክቱን ልንገርህ። የተጸለየበት ዘይት ትግላኛለህ። ምን ማለት ነው እሱ? ከነ ፎቶ አይደል ዘይይርክ ያለው እና ያክብሮት ስግደት ነው። ኦኬ፣ እሺ፣ ጣዖት ነው። በቦታው እየተተካ ያላለ ምንም እግዚአብሔርን የሚሸፍን መኖር የለበትም። በሁሉ ልብ ላይ መንገስ ያለበት ኢየሱስ። የትኛውንም ክብር በእኛ ቢያልፍ ከኛ የሆነ አንዳች የለም። ለመሆኑም ራሱ ለማሰብ የበቃን አይደለንም። አንድ አለ ግን በሁሉ ላይ የሚነግስ አንዱ ጌታ የሁሉ ጌታ መሆን አለ። ሃሌሉያ። አሁን እንዲህ አይነቱ ምን ያደርጋል አለ? የጥበብ መንገድ ይመስላል። ጥበበኞች ነን ይላሉ፣ ግን ምን ሆኑ? ደንቆሮች ሆኑ። እግዚአብሔር ደግሞ ሞኝ እንድትሆን እንጂ ጠቢብ እንድትሆን አይፈልግም። ጥበብ በእግዚአብሔር ብቻ እንጂ በሰው በራሱ ጥበብ የትም ምንም ማድረግ አይችልም። እስቲ አንደኛ ቆሮንቶስን እንክፈታት። አንደኛ ቆሮንቶስ ደግሞዋል። አንደኛ ቆሮንቶስ ቁጥር 18 ምዕራፍ 1 ቁጥር 18 የመስቀሉ ቃል እሺ ለሚጠፉት ሞኝነት፣ ለሚጠፉ ሰዎች ሞኝነት፣ ለኛ ለምንድን ግን እሺ የእግዚአብሔር ኃይል ነውና። ኦኬ፣ ለኛ ለምንድን ለምንድነው? የእግዚአብሔር ኃይል ነውና። እሺ የጥበበኞችን ጥበብ አጠፋለሁ። ስሙት። የምንን? የጥበበኞችን ጥበብ ምን አደርገዋለሁ? አጠፋለሁ። ማን ነው ይሄንን የሚለው? እግዚአብሔር። የጥበበኞችን ምን? ጥበባቸውን አጠፋዋለሁ። እሺ፣ አስተዋዮችንም ማስተዋል እጥላለሁ ተብሎ የአስተዋዮችንም ማስተዋል እጥላለሁ። እሺ፣ ጥበበኛ የት አለ? እየጠየቀ ነው። ጥበበኛ የት አለ? እየፈለጋቸው ነው። እሺ፣ ጻፊስ የት አለ? እሺ፣ የዚች ዓለም መርማሪስ የት አለ? እሺ፣ እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ኦኬ፣ ኢዮብ ምዕራፍ 5 ቁጥር 12 እንዲህ ይላል፣ እጃቸውም ምክራቸውም እንዳይፈጽም። እጃቸው ምን እንዳይፈጽም? ምክራቸውን እንዳይፈጽም። እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል። የምኖችን? የተንኮለኞችን ሐሳብ እግዚአብሔር ምን ያደርገዋል? ከንቱ ያደርገዋል። እሺ፣ ጠቢባንን በተንኮላቸው ይይዛቸዋል። ምኖችን? ጠቢባንን በምናቸው? በተንኮላቸው ይይዛቸዋል። ጠቢባን ናቸው። ጠቢባንን ግን በምናቸው ነው የሚይዘው? በተንኮላቸው ይይዛቸዋል። ኦኬ፣ በእግዚአብሔር ፊት የሰው ጥበብ ተንኮል ነው። ለምሳሌ የሰው ጥበብ ኢየሱስን መስቀል ጥበባቸው ነው። መስቀል ጥበባቸው ነው። እግዚአብሔር ግን የነሱን መስቀል ራሳቸውን ያዘበት። እየሰቀሉት ነው፣ እየሞተ ነው፣ ግን እየገደላቸው ነው። የጥበበኞችን ጥበብ ምን እለዋለሁ? አጠፋዋለሁ። ጥበበኞችን በምናቸው ይይዛቸዋል? በተንኮላቸው ይይዛቸዋል። ለምሳሌ ኢየሱስ ምድር ላይ ሲመጣ ትልቁ ችግር የነበረው ምንድን ነው? ከሙሴ ትበልጣለህ፣ ከአብርሃም ትበልጣለህ አይደል? አብርሃም አባታችን ነው የሚሉ እግዚአብሔርን እናመልካለን ይሉሃል፣ ግን እግዚአብሔርን ነው የሰቀሉት። እግዚአብሔርን የሚያመልኩ ህዝቦች ናቸው የሰቀሉት። ሄሎ፣ ጥበበኞች ነን ይላሉ፣ አዋቂዎች ነን ይላሉ፣ ገብቶናል ይላሉ፣ ግን እነሱ ይበሉ እንጂ እግዚአብሔር ሲያያቸው ደንቆሮዎች ናቸው አለ። የጥበበኞችን ጥበብ ምን አደርገዋለሁ? እኛ እግዚአብሔር የት አለ አልተገለጠልንም ስትል ሌላ አያስፈልግም አለ። አይንህ ብቻውን ስንት ቢሊዮን የሚያወጣ ውድ ንብረት ነው ያለ። ከየት አመጣው? በተንኮላቸው ምን ይላል? እግርን ይሰጣል፣ እጅን ይሰጣል፣ ይጠይቃል። በል እስኪ ከየት ነው ያመጣው ይሄንን? ለካ እግዚአብሔር የለም ለማለት ምክንያት የለህም አለ። እሱ ሕያው ነው።
በሱ ሕያዋን ሆነን ምን እንላለን? እንወጣለን፣ እንገባለን። ጥበብ ማለት በደንብ ስሙኝ፣ ጥበብ ማለት ወይም የጥበብ ሁሉ መጀመሪያ መጽሐፍ እንደሚነግረን እግዚአብሔርን ምን ማድረግ ነው? በቃ አንድ አምላክ፣ እውነተኛ አምላክ እንዳለ ማወቅ የጥበብ ሁሉ መጀመሪያ ነው። የጥበብ ሁሉ መጀመሪያ ነው ማለት የሆነ ቦታ ትጀምራለህ ጥበብን፣ ከዛ ደግሞ ስትጨርስ ሌላ ጥበብ ታመጣለህ አይደለም። መደምደሚያውም ያው ነው። አልፋ ነው እሱ፣ ኦሜጋ ነው እሱ። እግዚአብሔር የጥበብ ሁሉ ምንድን ነው? ታዲያ ይሄ ዓለም ምን ነክቶታል? አየር እየሳበ ጠዋት ከተኛበት አልጋ ብድግ ሲል በሰላም ተነስቶ ከተኛህበት ራሱ መንቃት እግዚአብሔር ካረዳ ማንም ሰው እኮ አይነቃም። መንቃቱን ይረሳዋል። ህይወቱ እጁ ላይ ነው። የራሱ አምላክ ነው። ብዙ ሰው ይነሳል፣ የፈለገውን ለማድረግ ይሰማራል። መጨረሻው ግን አለ መያዝ ነው በተንኮል። ማንም ሰው በእንዲህ አይነት መንገድ ሄዶ ለራሱ መፍትሄ ማምጣት አይችልም። ጠዋት ስትነሱ በጣም አሪፍ ስለሆናችሁ አልተነሳችሁም። እግዚአብሔር ደግፎ ስለያዛችሁ ተነስታችኋል። ልድገመው። ዛሬ በዚህ አይነት አዋዋል ስትውሉ ከእናንተ የሆነ አንዳች ብልጠትና ጥበብ አልሆነ። ደግፎ ስለያዘ ሕያው ስለሆነ እሱ ስላለ እያኖረህ ነው። ልድገመው። ብዙዎቻችን ከሚያኖረን ይልቅ የሚያጠፋን ብዙ ነው። የኖርነው ግን እንዴት እንደሆነ እኛም አናውቀው። ማለትም የእግዚአብሔር ሞገስ የእግዚአብሔር ቸርነት ጠብቆ ይዞን ነው እንጂ። ለምሳሌ ኢትዮጵያ ውስጥ ከ198.9% በጥንቆላ ሲስተም የተሳሰረ ቤተሰብ ነው። ይድፋው ይበለው ተብሎ መርፌና መዋጥ ያልተሰካበት የለም። መኖርህ ግን ያስገርማል። አንተ እንኳን እኔ ማንም ጥግ አልደርስም ጠንቋይ ቤት አልሄድም ብትል እንኳን የሚሄዱ ሁሉ ይወጉብሃል። እየተወጋ መርፌ እያሳቀሉ ወይም እንድትሞት የሆነ ነገር እየተደረገ መኖርህ ግን ያስገርማል። ያንተ መኖር በነሱ ጣፈንታ ላይ አይደለም። ያንተ በህይወት መኖር የእግዚአብሔር እጅ ላይ ስለሆነ አንድ ስላለ ነው። ከሁሉ በላይ ያለ ሄሎ። እሱ ደግሞ በቃ ካለህ አታልፍም ቅጥቧን። ቆይ አንድ 30 ደቂቃ ይጨምርልኝ ብለህ መቆየት እንኳን አትችልም። ከሳበህ ቻው ነው። መኖር ፈልጋለሁ አልሞትም ምናምን ብትልም ትሄዳለህ። ብዙዎች እየጓጉ መኖር የሄዱ ስላየን ልድገማ። ብዙዎች ደግሞ መሞት እየጓጉ የተቀመጡ ስላየን ልድገማ። እስቲ አታጉረምርም በሉት። አጠገባች ሲጨርስ ትሄዳለህ በሉት። አሁን ለኛ ጥበብ የሚመስለን ነገር ማጉረምረም፣ የሆነ ነገር መናገር። ሌላ ጋር ተውት። እዚህ ቸርች ውስጥ ያለን እኛ ቸርች ውስጥ ያለን የለህማ እንላለን አይደል? ጸሎታችን ብትኖር ኖር የት አለህ? እሺ በላ። ለምን ከኛ ጋር ወግኖ የሆነ ፍርድ መፍረድ አለበት። ያን ካላረገ እግዚአብሔር አይንን እንዳየ ጆሮም እንደሰማ እሱ አይፈርድም። እሱ ሕያው ነው። አይቸኩልም፣ ግን ደግሞ አይቀደምም። እግዚአብሔር የሚገርምህ ባህሪው አይቸኩልም። አንተን በተንጨረጨርክበት ሰዓት ላይ አይደለም ይፈርድልህ። አይቸኩልም፣ ደግሞ የሚቀድመው የለም። አለ አንተ ሕያው። አሁን በጥንቃቄ እንድታስተውሉ ፈልጋለሁ። አለ የሆነ ሰውዬ አለ፣ የሆነ ሕያው የሆነ አምላክ አለ። ዛፍና ቅጠሉ የሚንቀሳቀሱለት የሚሰሙት አንዳል። ለምሳሌ ትንሽ ነገር ስንዴ ጠዋት ዳቦውን እንበላለናል። የስንዴ ፍርኖ ምናምን ከዳቦ ቤት ገዝተን እንበላለን። አንዳንዶቻችን ቤታችን ጋግረን እንበላለን። ዳቦውን ስትበላው መገረም ነው ያለብህ። ዘሪው ዘርቶ ገበሬው ውሃ ጠጥቶ አይደለም አንተ ዳቦ የበላው የሚያሳድግ ስላለን። ልድገመው። የሚያሳድግ ስላለ
ስንዴ ስትበላ አንድ ነገር እየነገረህ ነው። ሕያው ስንዴን ማሳደግ የሚችል አለ። የዘራ ሁሉ አያጭድም፣ የሚያሳድግ ግን ማን ነው አለን? አልሰማው። የሚያሳድግ ማን አለ? እግዚአብሔር። የትዕቢት ሁሉ ቁንጮ በሌላው ላይ መመካት፣ በራስ ኮንፊደንስ ተሰምቶት ሰው ሌላው ላይ ቡስት ሲያደርግ ከሰውየው ጋር ከሰው ጋር ለምትላተሙት ስትመኩ ስትታበዩ የምትታበዩት በእግዚአብሔር ላይ ነው። በተለይ ሰው በተሰጠው ነገር ሌላው ላይ ሲመካ እየወደቀ ነው የሚሄደው። ለምን? የተናቀውን ሞኝ የተባለውን በዓለም ጥበብ ከንቱ የተባለውን ያነሳና እግዚአብሔር የራሱን ጥበብ ይገልጥበትና የዓለምን ጥበብ ከንቱ ያደርግና ቁጭ በል ይለዋል። አልሰማችሁ? እኔ አስታውሳለሁ ቸርች አገልግሎት ሲጀምር ቸርች ላይ ጥበቃ ሆኜ ነው የተቀጠርኩት። 3 ቀን ጾም ጸሎት ይዤ ጌታ ሆይ ይሄን ስራ ስጠኝ ብዬ ገብቼ ነው ጥበቃ የሆንኩት። ጾም ጸሎት ይዤ ነው። ለምን? ለማንበብ ለመጸለይ እንዲመቸኝ እና ስራ ከጀመርኩ በኋላ ግን አለን ባለሀብትነን የቸርቿ ምሰሶ ነን የሚሉ ክላክስ እያደረጉ አከፍትም እንዴ ይለዋል። ከጀርባ ዞረህም ከሆነ ውሻ ነው የሚያደርጉ። ይገላምጠዋል፣ ይሰድበዋል። በጣም ብዙ ነው። እዛ ያጥወለውላል እዛ ውስጥ እና አንድ ቀን አጥወልውሎኝ እንደናንተ ከኋላ ቁጭ ብዬ የሆነ ሰው እያገለግለን ስም አንተ ከኋላ ያለው አለ እና አለኝ አቤት። እዚህ ጋር ነው ከፊት ነው ቤተ ቦታ፣ አንተ ከኋላ አይደለም ቦታ አለ። እነዛ እያረገ ክፈት እያለ የሚሰድበኝ የነበረው ተመጋቢ ሆነ ቁጭ ብሎ። አሁን እኔ ምንድነው ጥበቤ ብትለኝ ምንም ጥበብ የለኝም። ግን የጥበብ ሁሉ ዋናው ይሽው ምርጥ ጠቢብ ማለት ዋናውን የያዘ ነው። ዋናውን ስትይዘው የዓለምን ጥበብ ሁሉ ያሰግደዋል። ሕያው መሆኑን ባንተ ያሳያል። እሱ ተራ ለመሆኑን ባንተ ይገልጣል። እግዚአብሔር ሞኝ አይደለም፣ ተረት አይደለም፣ ሃይማኖት አይደለም፣ ሕያው ነው እግዚአብሔር። በራስ ጥበብ ተመክተን ምንም አናመጣም። የጥበበኞች ሁሉ ጠቢብ አለ፣ ስሙ እግዚአብሔር የሚባል አንድ አምላክ አለ። ኧረ አሜን። እስኪ እንዲህ በሉት፣ ጌታ ሆይ በሉት። ጥበቤ አንተ ነህ፣ ማስተዋሌ አንተ ነህ፣ ዕውቀቴ አንተ ነህ። በእኔ በራሴ አንዳች ማድረግ አልችልም። በጣም ትጉ ታታሪ አጥኚ ስለሆናችሁ ትምህርት አይገባችሁ። እግዚአብሔር አእምሮውን ሲከፍት ነው የሚገባ። እግዚአብሔር ደግሞ አእምሮውን ከፍቶ ሲያበራልህ ያልተማሩ ሰዎች ላይ እንድንመካ አይደለም፣ የእግዚአብሔር ሕዝብ የሆነውን እንድናግዝ ለማንሳት እንጂ ሰዎች ላይ ለመመካት እግዚአብሔር ምን አላል? አንድ እንዳለ ስታቅ ሁሌ እሱን ነው የምትሰማው። እግዚአብሔር እሱ ምንድነው? አልሰማው ምንድነው? እነዚህ ሰዎች ምንድነው ችግራቸው ስትል ጠቢብ ነን ይላሉ፣ አዋቂ ነን ይላሉ። የእውቀታቸው ጥግ ግን ምን መሰለ? አሻንጉሊት ሰርቶ የኔ አምላክ ብሎ መንበርከክ ነው። በቃ እኔ እውቀት አለኝ ብሎ ኮባ መስፋት ነው። እውቀት በደንብ ስሞኝ የተፈጠርንበትን ምንጭ መያዝ ነው። የፈጠረንን ዋናውን መነካካት ነው። ምግብ አይደለም፣ ሁኔታ አይደለም። እኔ ያለሱ መኖር አልችልም። ኢየሱስ ትዝ ይላችኋል። እናንተ ለምግብ ትጨነቃላችሁ? መጨነቅ የለባችሁ። ለምን ስትለው ከሆድና ከምግብ የቱ ይበልጣል ይላል። ምግብ እኮ የምታስበው ሆድ ስላለ ነው። ሆድ የፈጠረ ግን እኮ የትኛው ይበልጣል? አሁን ምግብ እኮ ሐሳብ የሆነብህ ከምግቡና ከሆድ ሆድ የሚያግለውን ትልቁን ነገር ይዞ ሰው በትንሹ ነው የለማ የሚለው። እሺ ሰውነትና ልብስ ብሎን ያነጻጽረን። ሰውነት ከሌለህ እኮ ልብስ አያስጨንቅህም ማለት። ስለ ልብስ የምትጨነቀው እኮ የሚበልጥ ነገር ስለያዝክ ነው። የሚበልጠውን ደግሞ ይሰጥሃል። ኧረ አሜን። እስኪ የሚበልጠውን በለኝ ይሰጠኛል። የዕብራውያን ጸሐፊ ሁሉን አለ በስልጣኑ ቃል ደግፎ ይዟል።
ሁሉን በምን አሁን ይሄ የምንረግጣት መሬት ከስሯ ምንድን ያለው ውሃ ነው አይደል? ውሃ ማስጠም ነበረበት እኮ። ግን ከማስጠም ይልቅ እንደውም ደግፎ ይዟት ውሃ ስፈልግ እንደውም አንተ ቆፍረህ ነው ከስር የምታወጣው እንጂ ውሃ ላይ ያለህ ይመስላል። አሁን አንዳንዴ እኮ እንትን ቆም ብለን ማሰብ ነው እንጂ የሚያቅተን ስለሚጨልም አንዳንዴ እንጂ መኖራችን የቆምንባት ምድር ራሱ እኮ መርምረህ አትደርስባትም። እኔ የሚያስገርመኝ ቀና ስትል እኮ አሁን ኮከብ አለ ሽው ብሎ እየተንቀሸቀሸ መጥቶ ድርግም አድርጎ እኮ አያጠፋህም። በቦታው ላይ ማታ ጠብቆ ነው የሚወጣው። ያበራል፣ ብርሃን ይሰጣል። ከዚህ ስታየው አንድ ኮከብ ይመስላል። ውስጡ ግን በሚሊዮን የሚቆጠሩ ኮከቦች አሉት። የሚያስደንቀው ምን እንደሆነ ታውቃለህ? እኛ ከዚህ ሆነን አቤት ብዛታት ተሽተል እያንዳንዱ ውስጥ በሚሊዮን የሚቆጠር ኮከብ ኖሮ እግዚአብሔር በስም ያውቃቸዋል። በምን እና እሱ በስም ያውቃል። እና ምን ይላል መሰለህ? ምድር ላይ ቁጭ ብሎ የለም እባክህ ይላል። ጠዋት እንኳን እንዲህ ስታበጥር ንቅል የሚለውን ያንተን ጸጉር ስሟን ያውቃታል። አንተን ቶ ያንተን የጸጉርህን ራሱ የተነቀለችውን ስሟን ያውቃታል። እና የለም ትላለህ፣ ግን ከነ ስሟ ወይኔ እንትን የምትባለዋ ተነቀለች ይላል ካንተ ላይ። በጣም ቀሎብን አንድ ጊዜ ኢዮብ የተቸገረው በዚህ ነበር። የለም አለ። ቢኖር ኖሮ ፊት ለፊት ዳኛ ቢገኝ እኔና እሱን የሚዳኘን ቢኖር እነግረው ነበር፣ አልፈራውም እያለ ነበር። እግዚአብሔር መጥቶ ምንም አላለው። ወገብን ታጠቅ ልጠይቅ በል መልስልኝ አለው እኮ አይደለም ያለው። ለሜዳ አህያ ማነው ነፃነቱን የሰጠው? የሜዳ አህያ አይተዋል? እሺ ፈረስ በጦርነት ጊዜ ይስቃል። ጦርነት እኮ ነው። በጦርነት ጊዜ ግን ምን ይላል? እሺ ቆይ ለጦርነት ጊዜ ያዘጋጀሁት የበረዶ ቤት የቱ ጋር ነው? ኢዮብ ዞረበት። አሁን ምንድነው የጠየቀው እግዚአብሔር? የለም ምን ነው ዳኛ መጥቶ በዳኘን አምጡት ፍርድ ላይ አቅርቡልኝ እኮ ነው ያለው እግዚአብሔርን። እንደኛ እንደ ጴንጤዎች የለህማ እንደምንለው የለም እኮ ነው ያለው። እኔ እግዚአብሔርን በጽድቅ ነው ያገለገልኩት፣ መንገዴ በቅቤ ታጠብ ነበር አለ። እግዚአብሔር ደግሞ አለሁኝ አይደለም ያለው። ታጠቅ፣ የምጠይቅን ብቻ መልስልኝ። በቃ የሜዳ አህያ ነፃነቱን የሰጠው ማን ነው ሲል አየህ ማን ነው ትላለህ? ፈረስ በጦርነት ጊዜ ይስቃል እና እኔ ነኝ ልትና እሺ ቢጠይቅህ አሁን ይሄ አይነ እንዲሚያየው በምንድን ነው ቢል ካልጋ የወረድከው በምንድን ነው ቢል ምንድን ነው የምናወራው? አሁን እኛ የምንቸገርበት ጥያቄ አይደለም። ልድገመው። ምድር ላይ የምትቸገርበት ጥያቄ አይደለም። ጥያቄው አንተ ነህ እንጂ አንተ ችግር ጥያቄ አይደለም። ጥያቄው አንተ ነህ። ምክንያቱም እንዴት አይገባውም ብሎ ጥያቄ ነው የምትሆንበት። ጠዋት ተነስቶ ወጥቶ ማታ ሲገባ እንዴት ልጅ መች ማስተውለው ልቦናቸው ጨለማል። ሳታስተውል ስትቀር ምንም አይመስልም። ግፍ ሲሰራ በሰው ላይ አያስተውልም፣ ምንም አይመስለው። ስሙ በጣም እኔ በዘመኔ ይቻለሁኝ እንደዚህ 13,000 ብር በኪሴ ይዤ ምግብ ቤት የለም ብር ይዤ ማለት ነው 13,000 ብር ይዤ እና ምግብ ቤት ሄጄ አልበላ፣ ውሃ የለ፣ ገላዬን አልታጠብ ምናምን። አየህ እንዲህ ተሸክሞት የማይበላ መዓት አለ። ግን ኪሴ ውስጥ ለምን የለም ብለን የምናለቅስ ግን አያሌዎች ነን። ካልጨለመብህ ማለት ዋናው ፖይንት አህዛብ በአጠቃላይ በፈጣሪ ፈንታ የለም እባክህ እሱኛው አይሰራም ሌላ ቀይር ነው የሚሉህ። ቀይር ይላሉ። አሁን ህንድ ውስጥ ስትመጣ ይቀይራል። ኮሮና ላይ የሚያድናቸው ሲያጣ ግማሹን አውጥተው የተወሰነውን ጥለውታል። ጸለዩ፣ አልሰማም፣ ይጣባክ ብለው አስበዋል። እንደዚህ አንስተ የምትወረውረው ጣዖት ነው። ራስህ ደግሞ አበጅተህ እንደዚህ የምታቆመው። ይሄ እኮ ስትታወር ብቻ የሚሆን ነው።
ከግብፅ ያወጣን እንካ ይኸው እንካ ብር እንካ ወርቅ ስራልን በፊታችን የሚሄድ አማልክት ስራልን። ከዛ ከፊታችን ምን እንዲህ ግን ባህር ተከፍሎ ነው የተሻገሩት። ከበሮ መተው አምልከው በምድር ላይ ከባዱ ኃጢአት እግዚአብሔርን መተካት ነው። ቤተክርስቲያን ውስጥ ከባዱ ኃጢአት ሜጀር ዋንን መተካት ነው። ልድገመው። አገልጋይ እኔ አሁን ስላገለገልኩ እኮ እግዚአብሔርን አልሸፍንም። በስማ አንዳንዱ ደግሞ ጸሎት ነው ጌታ ካረከኛ ይቀር እንደሱ ነው እንጂ ይላል። እና ዲዛይን ያደርጋል አለባበስ፣ አረማመድ፣ ቃላት አጠቃቀም ምናምን እና ቤቱ ተኝቶ ሁሉ ወክ ያደርጋል እንደዛ ሰውዬ። ጌታ ይወድሃል፣ ይፈልግሃል፣ ተመለስ እያለ ነው ዛሬ። ማንንም እንድንመስል አልተጠራንም። ልጁን በእኔ ሁኔታ ግን ሊገልጥ በወደደ ልጁን በእኛ ሁኔታ ነው ሊገልጥ። ከዚህ ምዕራፍ ምንድን ነው የምንማረው? ሕያው የሆነ እያለ የሚመለክ እያለ ልንመስል የተጠራ ነው እያለ ያልተጠራን ሰው መምሰል ልክ አይደለም። በማይገባ ቦታ መግባት ያ ጣዖት ነው። ልባችንን ያሳውራል፣ አእምሯችንን ይሸፍናል፣ ከእግዚአብሔር ያርቀናል። ሁል ጊዜ መቅደም ያለበት በልባችን ላይ መንተክተክ ያለበት መቀጣጠል ያለበት እሳት የልጁ ወንጌል መሆን አለ። አረ አሜን። ጣዖት አምልኮ እግዚአብሔር በከፍተኛ ሁኔታ የሚጸየፈው ነው። ጣዖት ማለት ግን በደንብ ስሙኝ፣ ጣዖት ማለት ግን በፎቶ ሰርተን የምንሰቅለው ብቻ ሳይሆን ብዙዎቻችን እሱን ነው የምናውቀው። ወይም እንደ እስራኤላውያን የምንሰራው ጥጃ ሳይሆን እኛን ከጸሎት ከአምልኮ እግዚአብሔርን ከማየት የሚሸፍነን በልባችን የተቀመጠ ሐሳብ ሁሉ ጣዖት ነው። በምናችን ውስጥ እግዚአብሔርን የሚሸፍን በልባችን የተቀመጠ ማንኛውም ነገር እሱ ጣዖት ነው። ከሱ እግዚአብሔር ይገላግለን። ሰዎች ከሆኑ ዛሬ እንደ ቲማቲም አፍርጧቸው ከልባችሁ ላይ አውጡን። አንድ አለ ማየት ያለብን የልጁ መልክ። ልጁ የእግዚአብሔር የባህሪው ትክክለኛ ነጸብራቅ፣ የጥበብ ሁሉ መደምደሚያ ነው። መጀመሪያ ብቻ ሳይሆን የጥበብ ሁሉ መደምደሚያ ኢየሱስ ይባላል። ደግሞአለሁ። ማን ይባላል? ኦኬ፣ ቆሮንቶስ ላይ ልመልሳቸው። ጥበበኛ የታል? ጸሐፍትስ የታል? የዚህ ዓለም መርማሪስ የታል? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ምን ስላላለችው? ኦኬ፣ አዋቂዎች ነን ይላሉ፣ ግን ምን ሆኑ? ደንቆሮች ሆኑ። ለምን? ጥበበኞች ነን ይላሉ፣ አዋቂዎች ነን ይላሉ፣ ገብቶናል ይላሉ፣ በርቶልናል ይላሉ። ነገር ግን ምኖች ሆኑ ነው የሚለን? ደንቆሮች ሆኑ። ዓለም በጥበቧ ምን ስላላለችው? እግዚአብሔርን በጥበቧ ስላላወቀችው በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። በስብከት ምን? በሰባኪ ሞኝነት ሳይሆን በስብከት ሞኝነት። የሰባኪ ሞኝነት ሰውን አያድንም። የስብከት ሞኝነት ነው የሚለው። ምን ማለት ነው የስብከት ሞኝነት? የእግዚአብሔር ጥበብ ሲነገር በሰው ዘንድ ሞኝነት ነው። ለምሳሌ የእግዚአብሔር ጥበብ ምንድን ነው? ለኃጢአት መሞት። በሰው ጭንቅላት ደግሞ ይሄ መንገድ ሞኝነት ነው። ግን አይ ይሁን ሞኝነት ቢሆንም ብሎ በስብከት ሞኝነት ያንን ማመር መቀበል ወንጌልን ለድነት ያመጣል። ሰዎች እንዲለወጡ ያደርጋል። ቁጥር 23 22 መቼም አይሁድ ምልክትን ይለምናሉ። ምልክትን የሚሻ ትውልድ አለ። ምልክትን የግሪክ ሰዎች ደግሞ ምንን ይሻሉ? ጥበብን ይሻሉ። በጥበብ በእውቀት ያምናሉ ግሪኮች። አይሁዶችስ በምልክት በድንቅ በታምራት ያምናሉ። እኛ ግን ምን ያለውን አሁን ፖል ሮሜ ላይ ሲያወራ ማምጣት የፈለገው ሞኞች ናችሁ፣ ተንኮለኞች ናችሁ፣ የእግዚአብሔር ጥበብ ይሻላችኋል ብሎ ክርስቶስ ላይ መስፋት።
ከቆሮንቶስ ጋር ስለሚሄድ ነው፣ ተመሳሳይነት ስላለው። ምን ይላል? እኛ ግን የተሰቀለውን ክርስቶስን ምን እንላለን? ይህም ለአይሁድ ምንድን ነው? ማሰናከያ ነው። እሺ ለአሕዛብ ሞኝነት። ኦኬ። አሁን ጥበበኞች ነን አዋቂዎች ነን ለሚሉ ሰዎች ለአሕዛብ የክርስቶስ ስራ ምንድን ነው? ሞኝነት ነው። ሞኝነት ነው። ብዙ እግዚአብሔር የለም የሚሉ ሰዎች ሞኝነት ውስጥ ነው ያሉት፣ ጥበብ ውስጥ አይደሉም። ሞኝነት ውስጥ ነው ማለት ምን ማለት ነው? በእነሱ ጭንቅላት እንዴት የሆነ ሰውዬ መስቀል ላይ ተንጠልጥሎ እድናለሁ ብለህ ታስብ? የምርም እኮ በሽተኛ ካልሆነን በስተቀር እንዴት ነው የሚያድነን? እስቲ የሆነ ሰውዬ እንደውም በአይናችን ራሱ አላየ ነው ከ2000 ዓመት በፊት ሞቷል አሉን። አልነበርንም እኮ ኢየሱስ ሲሰቀል እኮ ያየ የለም። እንደኛ እኮ የመጨረሻ ጠሽ የለም። በሽተኛ ከተፈለገ ምርጥ ብድኛ ነን። ለምን? ያላየነውን ኢየሱስ ተሰቅሏል። መቼ? ከ2000 ዓመት በፊት። አሁን ስለኔ ኃጢአት ሞቶልኛል ብለህ አመንክ። ከዚህ በላይ መጃጃል የለም። ምርጥ ቂል፣ የዓለም ቂል አንተ ነህ። በማን? አየህ፣ በሰው ዘንድ በጥበበኞች አይን ስትታይ እንዴ ሰው ያሟል እንዴ ነው የምትባለው። ግን አሁን ያገኛችሁትን እስኪዩት፣ በመንፈስ ልባችሁ ላይ የታተመውን እስኪዩት። አየህ፣ አንተን መግለጥ እንኳን ይከብዳል። ከውስጥ ለማውጣት ራሱ ምን የሚያደርግ ነው? የሚያስቸግር ነው። ጠቢባኖች አሉ፣ የግሪክ ሰዎች አሉ። አሕዛብ ምንን ይሻል? ጥበብን ይሻል። እኛ ግን ማንን እንሰብካለን? የተሰቀለውን ክርስቶስን እንሰብካለን። ለምን ስትለው እሱ ለአይሁድ መሰናክል ነው፣ ለግሪክ ሰዎች ደግሞ ሞኝነት ነው፣ ለሚያምንበትስ ለድነት የሆነ የእግዚአብሔር ኃይል ነው። ሞኝ በሚመስል ነገር ነው ምን ያልነው? የዳን። ሞኝ በሚመስል ነገር ነው ምን ያልነው? የዳን ነው። ኦኬ እሺ እንቀጥል እስኪ። ቁጥር 20 ለተጠሩት ግን አይሁድም ቢሆን የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ምን የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው የእግዚአብሔር ምን የሆነው? ጥበብ የሆነው ማን ነው? ክርስቶስ ነው። አሃ ለካ የእግዚአብሔር ጥበብ ማን ነው? እነሱ ጠቢብ ነን ይላሉ፣ ግን ማንን አላወቁትም? ክርስቶስን የማያውቅ በሙሉ ሞኝ ነው። ሞኝ ነው ይለናል እኛን እንጂ አልተማሩም ይሉናል እንጂ እኛን፣ ደንቆሮ ይሉናል እንጂ እኛን። ላለመደንቆር መደንቆር ያልኳችሁ ለዛ ነው። በእነሱ ስትታይ ምንድነህ? ደንቆሮ ሆነ ትባላለህ። ግን እንደነሱ ላለመደንቆር መደንቆር ይሻልሃል። አምነህ ሞኝ መባል ይሻላል፣ ከንቱ መባል ይሻላል። ለምን? የነሱ ወደ ጥፋት የሚወስድ ነው፣ ያንተ ግን ወደ ህይወት የሚወስድ ነው። ክብር ለስሙ ይሁን። ኦኬ እዚሁ ላይ ያለን ቆላስይስ መጽሐፍ ልክፈት፣ ምዕራፍ 2 ቆላስይስ መጽሐፍ ምዕራፍ 2 ቁጥር 2 እንጀምር። ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ እሺ የእግዚአብሔርንም ምስጢር ስሙት፣ የእግዚአብሔርንም ምስጢር እሱንም ክርስቶስን እንዲያውቁ እጋደላለሁ። አሃ የእግዚአብሔር ለካ ምስጢሩ ማን ነው? ክርስቶስን እንዲያውቁት ምን እላለሁ? እጋደላለሁ። ጳውሎስ የሚጋደለው ጠቢብ ነን የሚሉ ሰዎች የክርስቶስን ምን እንዲያውቁ ነው? የእግዚአብሔርን ምስጢር ክርስቶስን እንዲያውቁ እጋደላለሁ ይላል። ኦኬ ለምን? የተሰወረ የጥበብና የእውቀት መዝገብ ሁሉ እሱ ነው። የምን የተሰወረ የጥበብና የምን የእውቀት መዝገብ የት ነው ያለው? አሃ ለካ ክርስቶስ መዝገብ ነው። የተሰወረ ምን ጥበብ፣ የተሰወረ ምን እውቀት ማን ነው? ለካ ኢየሱስን መያዝ አንተ የጥበብ መዝገብ መያዝ ነው። በሰው ዘንድ ሞኝነት የሚመስል ከንቱ የሚመስል ያልተማርክ የሚመስል ነገር ግን በእግዚአብሔር ዘንድ ጠቢብ የሚያደርግህ ስሙ ኢየሱስ ይባላል። በእርሱ የተሰወረ የጥበብና የእውቀት መዝገብ ነው። ማንም በሚያባብል ቃል እንዳያስታችሁ ይህንን እላለሁ። ማንም በሚያባብል ቃል ምን እንዳይላችሁ። በፈጣሪ ፈንታ ፍጥሩን የሚያመልኩ ሰዎች የእግዚአብሔርን ባህሪ ነው የሚተኩት፣ የእግዚአብሔርን ማንነት ነው የሚተኩት። እንደዚህ አይነት ሰዎች በእግዚአብሔር አእምሮአቸው ታልፎ ለሚወዱት ምኞት ይሰጣል።
እንደዚህ አይነት ሰዎች እውነትን በአመፃ የሚሸፍኑ ናቸው ብሎናል። እውነት አለ፣ ግን መሸፈን የሚፈልጉት በምንድነው? በአመፅ ነው። በአመፀኝነት እውነቱን መሸፈን ይፈልጋሉ። እውነትን በአመፃ ለሚሸፍኑ ሰዎች ደግሞ ውጤት አለው አለ። አንደኛ ለባህሪያቸው የሚገባውን ትተው በማይገባ ህብረት ውስጥ፣ ጋብቻ ውስጥ ወይም ፍትወት ውስጥ ይገኛሉ። የነዚህ ሰዎች ችግሩ፣ በጥንቃቄ ስሙኝ፣ የነዚህ ሰዎች ችግሩ በደንብ ስሙኝ፣ ግብረ ሰዶም መሆን ወይም ሌዝቢያን መሆን አይደለም ችግሩ። እሱን የሚያመጣው በፈጣሪ ፈንታ የተኩት ነገር ነው። ልድገመው። ምናልባት ሶሻል ሚዲያ ስትከታተሉ ገጥሟችሁ ከሆነ በጣም ብዙ አሜሪካና አውሮፓ ላይ ይሄ ነገር በከፍተኛ ሁኔታ አለ እና መንገድ ላይ አውትሪች የሚሰብኩ ሰዎች ካያቸዋቸው በጣም ብዙ የተማረ ምርጥ የለበሰ የተኳኳለ ግን እንደ እብድ የሚገትረው ማን ነው? እግዚአብሔር የለም ይላል ቆሞ ወንጌል የሚሰብከውን ሲከራከሩ ሰምታችሁና አይታችሁ። ይሄ ጭንቅላት ምን ሊያስብ እንደሚችል አስቡ። አየ ተካሶበታል። ግጭት ውስጥ ነው ያለው። ምንም ለማድረግ የሚኮንነውን አይፈልግም። ምንም ለማድረግ የሚኮንናቸውን አይፈልጉም። ከዚህ የተነሳ ለባህሪያቸው የሚገባውን ትተው ለማይገባ ያ ምኞታቸው፣ ፍላጎታቸው ታልፎ ይሰጣል። ይህ አይነት አካሄድ ያላቸው ሰዎች እንደኛ እንደ አማኝ ብቸኛ ስራችን መራራት ብቻ ነው። ከነሱ በላይ በጣም ችግር ውስጥ ያለ ስለሌለ መራራት ማለት ምን ማለት ነው? ማዘን ከቻለን ወንጌል መስበክ። መፍረድ ግን የኛ ስራ አይደለም። መፍረድ የኛ ስራ አይደለም። አሁን ኢትዮጵያ ውስጥ ግብረ ሰዶም ሊፈቀር ነው ቢባል ይንጫጫል ህዝቡ አይደል? ባለፈውም እንደሱ ነበራል። ሊመጡ ነው እነንትና ፎቶዋቸው እንትን ሰንደቅ ዓላማቸው ምናምን ተብሎ ረብሻ ተነስቶ ነበር። የክርስቲያን ደሴት ናት ማንም አይነካት ምናምን ነው የሚል ነው። ግን በጣም ብዙ አሉ ምድራችን ላይ። እንደሱ አይነት ሰዎችን እንዴት ነው የምናገለግላቸው? ስናገኝ እንደ አማኝ በጣም ችግር ውስጥ ያለ ሰው አንተ አእምሮ የጨለመ እውነትን የተቀማ እንዴት ጌታ ሆናለህ ብትሉት ያ ሰው እግዚአብሔርን አይፈልገውም፣ ጥሎ ነው የሚሄደው። ለነሱም እግዚአብሔር ሞቷል፣ ይወዳቸዋል። አለማወቃቸው ነው በዛ ውስጥ እንዲኖሩ የሚያደርጋቸው። ደግሞ ዝም ብለን በተቀበልናቸውና ባቀረብናቸው ቁጥር የኛን ጌታ ይወዱታል። ይሄ በእርግጥም እውነተኛ ሳይሆን አይቀርም ይላሉ። ቢኖር ነው እኔን የተቀበለኝ ይላሉ። ለምን? ሁሉም ይጠላቸዋል። አንተ ስትቀበላቸው ስራቸውን አይደለም የምትቀበለው እኮ። ስራቸው ትክክል ነው በቃ እንቀጥል ብትል ያኔ እናወራለን፣ አገልግሎት እንጀምራለን። እኛም ጋር እያወራ ያለሁት ምኑን ከፍርድ አይጀምርም። ኢትዮጵያዊ ደግሞ ፈራጅ ብቻ ነው። ወንጌል የምህረት ነው። ወንጌል የፍቅር ነው። ወንጌል የሰላም ነው፣ የሁከት አይደለም። አቃፊ ነው ወንጌል። ልዩ ስሙ ራሱ የኃጢአተኞች ወዳጅ ነው ወንጌል ስለ ልጁ አይደል? ልጁ ምንድን ነበር ስሙ? የኃጢአተኞች ጻድቃንና ጻድቃን። በትክክል እኮ ጻድቅ የሆነውን ሰው እኮ እናንተ ፈልጋችሁ አታድኑትም። ኦልሬዲ ጻድቅ ነው። ኢየሱስ ግን የጠፉትን ሊፈልግ ሊያድን ምን ብሏል? መጥቷል። አሁን እኛ እግዚአብሔርን ፈልገነውን ያገኘ ነው ወይስ ፈልጎን ያገኘ? ዛሬ ከንቱ ነው አውሬ ነው ብለን ያሸሸነው ሰው ነገ እግዚአብሔር ነክቶት ምናልባትም በእኛ ህይወት ላይ ታላቅ ተጽዕኖ የሚፈጥር ሊሆን ይችላል። እሺ ተውት፣ እግዚአብሔርን የሚያውቁት ተውት። እያወቁ በምሳሌ ወይም በሆነ ነገር የቀየሩ ተውት። ሳይፈልጉ ግን ተገደው የተደፈሩ ብዙ ሰዎች አሉ። በልጅነታቸው አቢዝ የተደረጉ አሉ። በዚህ ሁሉ ስቃይ ውስጥ እንዳድግ ለምን እግዚአብሔር ፈቀደ? የለም ቢኖር ኖሮ ጣልቃ ገብቶ ህይወቴን ይታደግ ነበር የሚሉ ማአት ሰዎች ታገኛላችሁ። እነሱ እንዴት ነው የምታደርጋቸው?
እሺ እግዚአብሔርን እንደ እግዚአብሔርነቱ ባለማክበር የገባውን ተው። ምንም የማያውቅ በልጅነቱ የሚደፈር ብዙ ሕፃን አለ አለ የለም ማአት ነው ያለው። የምህረት ልብ ከሌለ እንዲህ አይነቱን ሰው አታወጣው። በአጭር ቃል ቤተ ክርስቲያን ከጣዖት አምልኮ የጸዳች ክርስቶስን ብቻ የምታሳይ ሚሽነሪ ናት እዚህ ምድር ላይ። ቤተ ክርስቲያን በሜጀር ዋን የምትደገፍ አይደለችም። ጣዖት ስለሆነ እሱ ሰዎችን እንወዳለን፣ ሰዎችን እናከብራለን፣ ግን አናመልካቸው። የአክብሮት ስግደት የሚባልም የላቸውም። ቀይ ምንጣፍ ተነጥፎለት ሜጀር ዋን ፓፓ ተብሎ በእንብርክክ እንደዚህ ማይክ መስጠት እድገት አይደለም፣ ክብርም አይደለም። እሱ ትክክለኛ ስግደት ይባላል። እደግመዋለሁ። ተንበርክኮ ማይክ መስጠት እሱ የአገልግሎት ለዛ ሰው ያለ ክብር ማሳያ አይደለም። ብዙ ሰው በጉልበቱ እንዲንበረከካል እንጂ በነፍሱ እየወጋ ነው የሚሰጠው ማለት ነበር ይላል። ማኖፍ ጋር ይላል እንጂ አያከብረውም። ውሸት ነው። የምታከብሩትን ሰው ትታመኑለታላችሁ። የምታከብሩትን ሰው ትኖሩለታላችሁ። ፍቅር እውነት በፊት ለፊት እንጂ በሽንገላ አይደለም። እደግመዋለሁ። አገልግሎት በደንብ ስሙ። ኢቭን ሰው መጥቶ በስመ አብ ብሎ በአንተ ከተገረመ ስነ ስርዓት ብለው ውረድ ከላይ ላይ። በስመ አብ ብለህ መገረም ያለብህ በእኔ አይደለም። እኔን እንዲህ ባረገኝ በእግዚአብሔር ጸጋ እንጂ በእኔ መታመን የለብህ። ሳድግ እንዳንተ ነው መሆን ፈልገው፣ እንደኔ እንዳትሆን እንደሱ ነው መሆን ያለብህ። አልሰማኝ። ለምን ጣዖት ነው በየቤቱ በየጓዳው በየሰፈሩ። ማኖፍ ጋር ደውለው ማታ ማታ ጸልይልኝ ተንብይ የእግዚአብሔር ሰው እንትን ጠዋት ቀጥረው የነበረ የመንግስት መስሪያ ቤት ልሂድ ወይስ ልቅር እስኪ ጸልይና ነገር ስታድግ ማለት አንተና እየሰገድክ አይደለም፣ አንተ እየሰገድክ አይደለም፣ በጌታ ነህ። ብዙዎቻችን ሳናቀው የሆኑ አካላቶች ቦታ ይዘዋል ገብተው። ዛሬ እናወርዳቸው። እውነተኛው ብቻ ይቅደም። እሱን የሚተካ የሚሸፍን ምንም ነገር ከህይወታችን ይራገፍ። አልሰማው ምን ይበል? እግዚአብሔርን የሚሸፍን ማንኛውም ጣዖት ከህይወታችን ላይ ዛሬ የፈረሰ ይሁን። እውነተኛ ጠቢብ እሱ፣ እውነተኛ አዋቂ እሱ፣ እውነተኛ ባለቤት በህይወታችን ላይ ሁሉም በስልጣኑ ቃል ደግፎ የያዘ ማን ነው? በሱ ነው ሕያው ሆነን እየወጣን እየገባን ያለ ነው። ሃሌሉያ። ስለዚህ እናውቀዋለን ብለን የማናውቀው እንዳንሆን የሮሜ መጽሐፍ ያስጠነቅቀናል። ጥበበኞች ነን ሲሉ ነው፣ ግን ምን ሆኑ? ደንቆሮች ሆኑ ይላል። አየህ፣ አንዳንድ ጊዜ በእግዚአብሔር ስም ግን የማይሆን ስራ የምንሰራ የማይሆን ህይወት የምንኖር እግዚአብሔርን እናውቀዋለን የምንል ግን የማናውቀው እንዳንሆን ከሃይማኖት የጸዳ ከባህል የጸዳ ንጹህ ልብ በልባችን ላይ ተፈጥሮ እሱን ማምለክ ይሆንልን። አሁን አንዳንዱ የአፍሪካ ዋንጫ ነው እንትን ጣዖቱ የአፍሪካ ዋንጫ አይታችሁ እሱን ካላየ ሞት ይመጣል። በቃ ቁጭ ብሎ አላየህም ብሎ እንትን ያደርጋል። በዛ ሰዓት መንፈስ ቅዱስ እስኪ ትንሽ በርከክ ብለን እንጸልይ ቢለው ማን ነው ዳኛው? ቦታ የማይኖረን ጊዜ ማለት ነው። ለብዙ ነገር ቦታ አለን፣ ለእግዚአብሔር ግን ቦታ አንሰጠው። እውነተኛ አምላኪዎች ግን ሁልጊዜ ማንን ያስቀድማሉ? በስራቸው እሱን ነው የሚያስቀድሙት፣ በውሏቸው እሱን ነው የሚያስቀድሙት። ዛሬ ስትወጣ ስትገባ፣ አሁን ከዚህ ስትሄድ እንኳን በማንም በጣም የሚያስገርማችሁ ሰው ምን ያክል የጨለመበት እንደሆነ ማሳያው አንዱ ሰው የሰራውን ስሙኝ፣ ሰው የሰራውን መኪና አምኖ ታክሲ ይሳፈራል። እናንተን አላልኩም፣ ሰውን ነው ያልኩት። ይሳፈራል አይደል? ሹፌሩ ይቻል እስቲ መንጃ ፈቃድህን በመንገድ ትራንስፖርት ተመርምር አልፋል እንዴ ብላ ቼክ አታረግም አይደል? ቦሌ ቦሌ ሲል ተሳፍረ መጣ። ግን እኮ ላይኖረው ይችላል ሰውየው፣ ለማጅ ሊሆን ይችላል። ይዞ ያድርስ አያድርስ ራሱ እርግጠኛ አይደለም። ግን ታምነን ምን እንላለን? እንገባለን። እውነተኛ አለ አንተ እሱን ጠዋት ስትወጣ አለህ
ዋነኛ ሹፌር አንተ ነህ። በሕይወቴ ላይ ባለቤት አንተ ነህ። የፈለግከው ቦታ ታደርሰኛል። ይሄንን ማለት ሞኝነት አይደለም፣ ብልጠት ነው። በምንም ነገር ስጋ የለበሰ እንዲታመን የእግዚአብሔር ፈቃድ አይደለም። ሁሌ በልባችን ላይ እንዲነግስ የሚፈልገው እሱ ብቻ። ጠዋትም ስትነሳ እሱ፣ ማታም ስትነሳ እሱ። ረዳኸኝ ተባረክ፣ አገዝከኝ ተባረክ። ስትወጣስ ጌታ ሆይ አንተ ነህ ከኔ ጋር ያለው ተባረክ፣ ቅደምልኝ። ይሄ ሞኝነት አይደለም፣ ጥበብ ነው። እግዚአብሔርን ማስቀደም በሕይወት ላይ እሱ የከበረው ጥበብ ነው። አረ አሜን። ሲደክመ ሲስል ምናምን የለህማ ራሱ እኮ አይባልም። አንተም አለህ አይደለም እሱ። አንተ ራስህ መኖርህ ራሱ ያስገርማል። የለህም እያልክ አይደለም። የለም እያልነው መኖራችን ራሱ እኮ ትዕግስቱ መቻሉ ይገርማል እኮ። እንደኛ ባህሪ ወደ ጉልፍ ብሎ አለመመለሱ እኮ እግዚአብሔር ያስገርማል። ግን ታክሲ እንታመናለን። አንተ ትኬት ቆርጦ ሰው ከአንድ ሀገር ሌላ ሀገር እንደሚሄድ እርግጠኛ ሆኖ ፕሌን ላይ ይገባል። አየር ላይ በዛው ይቅር በዛው ያርግ። ምንም እርግጠኛ በማትሆንበት ግን በእርግጠኝነት ታምነ ህይወትን እኮ ነው የምትሰጠው። አንድ እኮ አለ አንተ ህይወት እፍ ብሎ የከተተብህ ታልጋ ያነሳ እኮ አለ። እሱ ላይ ነው ጠዋት ጉዞ የሚጀመር። አባ ይባላል። ተነስ፣ ባለቤት አንተ ነህ፣ የህይወት የሹፌር አንተ ነህ። ውሎዬን ተረከብ። አለቀ። በሰላም ውለህ ትገባለህ። ሄሎ፣ ግድ የለም እየራበህም ዋል ቢርብህም እንኳን እግዚአብሔር ትክክል ነው። አንተ ነህ ሆድን የሰራህ ባለቤት አንተ ነህ። አመሰግናለሁ። አንተ ለማጉረምረም እንኳን መቆምህ ያስመሰግናል። ግን አስቡት፣ ከዚህ ይህን ህንፃ እንኳን አምነነዋል እኮ። ወንበሩን እኮ አምነነው ዘና ብላችሁ ራሱ የት እንዳለ ሁሉ ረስተዋል። ሰባራ ይሁን ሰንጣቃ ይሁን ሁሉ ቼክ አላረግ ገልብጣ ላየኸው ታምነ ግን ቁጭ ብለን ይሄ ፎቅ አሁን ከስር መሰረት ይኑረው አይኑረው ይዞን ይስመጥ ማንኛችንም ቼክ አላረግንም። ግን እርግጠኞች ነን ነፍሳችን አምና ወካር ጋር መጣ ደረጃውን ወጣ ተቀምጣለች። አንድ አለ አንተ ከዚህ ደረጃ ከተቀመጥክበት ወንበር ከምትሳፈርበት ታክሲ በላይ የህይወት ሹፌር የህይወት ባለቤት ወደ ዴስቲኒ የሚያደርስ እውነተኛ አምላክ አለ። እሱ ይመሰገናል፣ እሱ ይከበራል፣ በእሱ እንታመናለን። ለእኛ መልካም ሀሳብ አለውን። ይህን የሚሸፍንብን ነገር ሁሉ ዛሬ ይረገፈ ይሁን። ከዘመናችን ይርገፍ፣ ከህይወታችን ይርገፍ፣ ከውሏችን ይርገፍ፣ በኢየሱስ ስም ይርገፍ፣ ከመኝታ ይርገፍ።